አብይ ጾም ደግሞ ታላቅ ጾም፣ ከጾም ደግሞ በላይ ታላቅ ጾም የተባለው ጾም ነው። ይሄ ለምንድን ነው አብይ ጾም ታላቅ ጾም የተባለው የሚለው? እንግዲህ አብይ ማለት ታላቅ ማለት ነው። ጾም ነው። አብይ ጾም ታላቅ ጾም ነው። ለምንድን ነው ታላቅ ጾም የተባለው? የመጀመሪያው የጾመው ምንድን ነው? አብይ እግዚአብሔር ነው የጾመው። አብይ እግዚአብሔር መዝሙር 145 ቁጥር 5 ላይ መዝሙር 146 ቁጥር 5 ላይ አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ ይላል። እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር ስፍር የለውም ይላል። እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር ስፍር የለውም። እግዚአብሔር ታላቅ ነው፣ አብ ነው። ኃይሉም ታላቅ ነው፣ ወልድ ነው። ለጥበቡም ቁጥር ስፍር የለውም፣ መንፈስ ቅዱስ ነው። ስለዚህ እግዚአብሔር ታላቅ ነው፣ ኃይሉ ታላቅ ነው ሲባል ክርስቶስ የእግዚአብሔር ኃይል ይባላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ እንደነገረን እስመ ክርስቶስ ኃይል እግዚአብሔር ውእቱ፣ ክርስቶስ የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ይባላል። የአብ ኃይሉ ይባላል፣ ክንዱ ይባላል። የሰው ኃይሉ በክንዱ እንዲገለጥ የአብ የመንፈስ ቅዱስ ኃይላቸው በወልድ ተገልጧልና ይላሉ ሊቃውንቱ። ስለዚህ አብይ እግዚአብሔር ታላቅ የሆነ ገናናው እግዚአብሔር የጾመው ጾም ስለሆነ አብይ ጾም ይባላል። ደስ አይላችሁ? እግዚአብሔር የጾመውን ጾም መጾም ማለት ነው። ንጉሱን ተከትሎ መዝመት ማለት እኮ ነው። ዘመቻችን አጋንንትን ለመዋጋት ነው። ንጉሱን ተከትሎ የምንከተለው ንጉስ ደግሞ በረሃብ ብንከተለው ጦም የሚያሳድር አይደለም። ራሱን የህይወት እንጀራ አድርጎ የሚመግብ ነው። ከክርስቶስ ጋር የጾመ የሚመገበው ክርስቶስን ነው። ከክርስቶስ ጋር የጾመ ሰው ስለዚህ ገናና ጾም የሚያሰኘው የምንጠግብበት ነው። የምንጠግበው ክርስቶስን ነው። ከንጉስ ጋር የተራበ ንጉሱ በነገሰ ጊዜ የንጉስ ማዕድ ይሳተፋል። ከክርስቶስ ጋር የተራበ ሰው ክርስቶስን መመገብ ይችላል። ይሄ ጾም የምንራበው ከክርስቶስ ጋር ነው። ጾመ ነቢያትን ስንጾም ነቢያትን የእናንተ ረሃብ ረሃባችን ነው ማለታችን ነው። እናንተ ጽድቅ ፍለጋ ነው የተራባችሁ ነው። እንሳተፋችኋለን። አባቶቻችን ሐዋርያትን ስንጾም የእናንተ ረሃብ ረሃባችን ነው። እናንተ ተርባችሁ ያገኘታችሁን ጸጋ እግዚአብሔር ይስጠን ነው። አብይ ጾም ስንጾም ግን እግዚአብሔር ሰው ሆኖ የተራበው ረሃብ ረሃባችን ነው ለማለት ነው። ያንተ ረሃብ ረሃባችን ነው ማለታችን ነው። ይሄን የምንሳተፈው የክርስቶስን ረሃብ። ስለዚህ ንጉሥ ክርስቶስ ስለጾመው አብይ ጾም ይባላል። በገጠር ሁዳዴ ጾም ይባላል። ሁዳዴ ጾም ሰምታችሁ ታውቃላችሁ አይደል? ሁዳድ ማለት የንጉሥ እርሻ ማለት ነው። ሁዳድ ኮድድ፣ ኮደደ፣ መኮደድ ይላሉ እነሱ ናቸው። እንዲፍልት ልታስኮድደኝ ነው ይላል። ኩዳድ እርሻ ሄዷል ገሌ ከተባለ የትልቅ ሰው የባለስልጣን እርሻ ሊያርስዷል ማለት ነው። የንጉሥ እርሻ በዚያ መቅረት በጣም ከባድ ነው። እዚያ እርሻ የቀረ ሰው ሊኖር ነው ላይኖር ነው። ምክንያቱም የማን እርሻ ነው? የንጉሥ እርሻ ነው። እና ሁዳዴ ጾም ሰፊ እርሻ ማለት ነው። የንጉሥ እርሻ ሰፊ ስለሆነ አገሩ ሁሉ ነው የሚሰማራበት። ይሄ የንጉሥ ክርስቶስ እርሻ ነው። ይሄ ጾም ንጉሥ ክርስቶስ የጾመው ሰው ሁሉ ለንጉሱ የሚገብረው ከንጉሱ እርሻ በመገኘት ነው። ለክርስቶስ ፈቃዳችን የምንገብርበት ጾም ነው። ይሄ ለራሱ ለንጉሱ ለክርስቶስ ለንጉሱ በዚህ ሰፊነቱ 55 ነው። በዚህ ተገኝተን ፈቃዳችን ለክርስቶስ የምንገብርበት ነው። በነገራችሁ ላይ ስነ ምግባር አንድ ሊቅ ሲናገር ስለ ምንኩስና ሲናገር ምን ይላል? ምንኩስና ለመለኮታዊ ፍቅር የምናደርገው ሪያክሽን ነው ይላል። ማለት ምልክት ነው፣ መልስ እንደማለት ነው። አንዳንድ ቃል ስለማይገልጽ ነው ዝም ብዬ እንዳለማመጣው ማለት ነው። ግን ድሃ በሆነ ቋንቋ እያርኩት ነው። ምንኩስና ለመለኮታዊ ፍቅር የምናሳየው ግብረ መልስ። ጥሩ አድርገህ ገልጸዋል። ለመለኮታዊ ፍቅር አንተ ለእኛ እንዲሆንክልን እኛም ለአንተ አንተን ፍለጋ እንዲንሆናለን እንደማለት። ብድር መመለስ አይደለም፣ ፍቅሩን መከተል ነው። ለፍቅር ምልክት ማሳየት ነው። እግዚአብሔር ለሰው ልጅ ላደረገው ፍቅር የምናሳየው ምልክት ነው።
ዘመድ ይቅርብን፣ ገንዘብ ይቅርብን፣ ትዳር ይቅርብን ተብሎ አንተ ሁሉን ትተህ እንደመጣ ያንተ ፍቅር ሁሉን ያስተዋል እንደ ማለት ያለ ነው። ለዚህ ነው የሚመሰረት እንጂ ስጋን ለመቅጣት አይደለም። ጾምም እንደዚህ ነው። አንተ ለኛ ብለህ ተራብክ ተብሎ ለዚህ ረሃብ የምናሳየው የፍቅር ምልክት ነው እንጂ አብይ ጾምን ጾመን የኛ ጾም ያጸድቀናል ማለታችን አይደለም። የኛ ጾም ያጸድቀናል ማለታችን አይደለም። ለፍቅሩ የሃይማኖት ስራ ራሱ ተግባር ስነ ምግባር ማለት አሁን አንዳንድ ሰዎች ይላሉ ከዚህ ከኛ ቤተክርስቲያን ውጭ ሆኑ ሰዎች ስነ ምግባር እንስራ እንዲናርግ ሲባል በእኛ ስራ አንድንም በእኛ ስራ አንድንም ጉጭ ማለት ግን መጎለት ግን ለዚያ ፍቅር ምልክት አለማሳየት ነው። ቢያንስ መውደዳችን እንግለጠው ነው። የምንሰግደው ለሱ ፍቅር የሱን ፍቅር ለማሳየት ነው እንጂ የኛ ስግደት መንግስተ ሰማያትን የሚገዛልን ሆኖ አይደለም። የምንቆመው የኛ ቁመት መንግስተ ሰማያትን ሊገዛት አይደለም። ለፍቅሩ ምልክት ማሳየት፣ በሱ የማመናችን ማህተም ማሳየት ነው። አዎ ቃልህ እውነት ነው፣ ነገርህ የታመነ ነው፣ ለኛ መሞት የታመነ ነው። ለዚህም የምናሳየው ፍቅር ይሄ ነው። ያንን ነው። በጎ ስራ የፍቅር ውጤት ነው። እስመ ምግባራት ሰናያት ይተወለደ እምፍቅር፣ በጎ ስራ የሚወለደው ከፍቅር ነው ይላል ቅዱስ ዮሐንስ አፈወርቅ በድርሳኑ ብርሃን ሲተረጉም። በጎ ስራ ከፍቅር ነው የሚወለደው። ለምንወደው ነገር ነው በጎ መልስ የምናሳየው። ለምንወደው ክርስቶስ የምናሳየው ነው አብይ ጾም እና ትንሽ ትልቁ ሁሉንም ጾም መጾም አለበት። ይሄንን ደግሞ በተለየ የእግዚአብሔር ረሃብ ድንቅ ነው በእውነት። የሀብታም ልጅ ቢርባው እንኳን እንደው ያሳዝናል፣ እንደው ሁሉ እያለው እንላለን። እግዚአብሔር የተራበው ረሃብ ነው ይሄ ጾም። ሁሉ እያለው ለሁሉ መስጠት እየቻለ እያበላ የተራቡትን አብልቷቸዋል። ለተጠሙት ውሃ አይደለም ወይንን ያጠጣቸው፣ በኋላ ሲብስ ደሙን ያጠጣ። እሱ ሲራብ የማይደንቀው ሰው ምን አይነት ጭንቅላት ያለው ሰው ነው? ያንን ይዘን ነው የምንጾመው። ስለዚህ ካሳ የተካሰበት ቀን ነው። 40ው ቀን ለአራቱ ባህሪያታችን የካሳው ካሳ ነው። ሁለተኛ አብይ የሚያስብለው ለዚህ ነው። ለእኛ የተደረገ ትልቅ ካሳ ነው። አንደኛ በማንነቱ አብይ እግዚአብሔር ነው የጾመው። ሁለተኛ ትልቅ ካሳ የተካሰበት ነው። በልተን ላመጣነው ዕዳ ጾሞ እየካሰልን ነበር ክርስቶስ። አንዱ ቤዛችን የሚያሰኘው ክርስቶስ ይሄ ነው። እየበላን ነበር ሞት ያመጣን፣ እሱ ጾሞ ካሳ ካሰልን እና ትልቅ ዋጋ ነው የተከፈለልን። ሶስተኛ ታላቁን ጠላታችን ነው ድል የነሳልን አይደል? በዚህ ጾም ማን ነው? ዲያብሎስ። እምደ ጸላኢ ዘአልቦ ምህረት ያለው ቅዱስ ኤፍሬም ምህረት የሌለውን ጠላታችን ነው የቀጠቀጠልን። ትልቁን ጠላታችን በዚህ ጾም ቀጥቅጦታል። በትዕቢት ቢመጣ በትዕቢት ነበር ቀድሞ ከገነት የወጣ ነው። በትህትና አድርጎ በስስታችን ነበር ሔዋንን ዋፍተዋል። ሔዋን ቢ የሚያደርግ ስስት ነበር ገነቱ ነበር። እሱን አጠፋው። የሌላትን ገንዘብ መመኘት፣ የሌላትን አምላክነት መመኘት ፍቅረ ነዋይ የነበረባት ሔዋን የሰጣትን ትታ ያልሰጣትን። ሶስቱም አዳምና ሔዋን ሞትን ያገቡባቸው መስመሮች ነበሩ። ጌታ በ40 ጾም የተፈተናል። እነዚያን ነው ያጠፋልን። የኃጢአትን ስሩን ያደረቀበት ጾም ነው ይሄ ጾም። ስለዚህ አብይ ጾም ገናናው አምላክ ስለ ጾመው ትልቅ ካሳ ስለካሰልን፣ ሶስተኛ ትልቁን ጠላታችን ድል ስለነሳልን አብይ ጾም ይባላል ባጭሩ።